ጋርዴ መጣ ወደ ሙሉ ጤንነቱ ሲያገግም ከስልክ ጋር ተገናኝቶ እንደዚህ በቀጥታ ላይቭ ላይ ሐሳቦችን መስጠቱ ትንሽ የሚከብድ ነው የሚመስለኝ። ጋዜጠኛ ሶፎንያስ እንግዲህ ከተለያዩ ጉዳዮች ካጋጠሙት በኋላ ሕክምና ክትትል እያደረገ እንደሆነ ይታወቃል። ነገር ግን በድንገት እንደዚህ ላይቭ ላይ በመግባት የተለያዩ ሐሳቦችን በተለይ ደግሞ ኢቢኤስ በመግባት እሁድን በኢቢኤስ የተሻለ ለማድረግ እንደሚፈልግ ገልጿል። ይህንን ሐሳብ እንግዲህ ኢቢኤስ ሰምቶ ምን አይነት ምላሽ ሰጥቷል የሚለውን የምንመለከት ነው የሚሆነው። ሳይፈቀድለት እንደገባ የሚያሳይ ክስተትን በቪዲዮ ላይ ተመልክተናል። ለማንኛውም እንግዲህ አሁን በጋዜጠኛው ዙሪያ ያላችሁ ሰዎች ሙሉ ጤንነቱ እስኪመለስ ድረስ የተሻለ ክትትል ማድረጉ ጥሩ ነው ብዬ አስባለሁ። እናንተ እዚህ ላይ ምን አይነት ሐሳብ አላችሁ? ኮሜንት ላይ ጻፉልን። ይህ መረጃ ሌሎችን ድርሼ ማድረጋችሁ እንዳትረሱ። አዲስ ሆናችሁ ፎሎ አድርጉ። መልካም ቀን። እጅግ በጣም አሳዛኝ የሆነ ዜና ተሰምቷል። ቤተክርስቲያኑ ላይ ከፍተኛ የሆነ ቃጠሎ መድረሱ ነው በሰዓት እየተነገረ የሚገኘው። በአሜሪካ ሚኒሶታ ግዛት ላይ ኢትዮጵያውያን የሚጠቀሙበትና ኢትዮጵያውያን ያሰሩት ደብረ ብስራት ቅዱስ ገብርኤል እንዲሁም ደግሞ ቅድስት አርሴማ ቤተክርስቲያን በምትመለከቱት መልኩ ማለት ነው ባልታወቀ መንገድ የእሳት አደጋ እንደተከሰተበት እየተነገረ ይገኛል። በምትመለከቱት መልኩ እንግዲህ ከባድ የሆነ ጉዳትና ያስተናገደው ሙሉ ለሙሉ ጣሪያው እንዲሁም ደግሞ የተለያዩ ክፍሎችና በውስጥ የሚገኙት እያንዳንዱ ቁሳቁሶችም እንግዲህ ሙሉ ለሙሉ መውደማቸው የተነገረ ሲሆን የእሳቱ መነሻ ግን እስካሁን ድረስ አልታወቀም። ፖሊስም በዚህ ጉዳይ ላይ ምርመራ እያደረገ እንደሆነ መግለጫዎችን አውጥቷል። እንዲሁም ደግሞ በውስጡ ላይ ማለት ነው ፖሊስ እስካሁን ድረስ ምንም አይነት ሰው እንደሌለ ነው ያረጋገጠው። በአካባቢው ላይ እንግዲህ ይህ አደጋ በሚከሰትበት ሰዓት ይህ የእሳት አደጋ ጣሪያው ላይ ጀምሯል የሚሉ መረጃዎች ናቸው እየተዘዋወሩ የሚገኙት። በምትመለከቱ መልኩ እንግዲህ ሌሎች የቤተክርስቲያኒቱ ክፍሎች ደህና ሆኖ ሳለ ጣሪያው እንዲሁም ደግሞ በውስጥ ላይ የሚገኙት ንዋየ ቅድሳትን ጨምሮ የተለያዩ የቤተክርስቲያኗ መገልገያዎች ሙሉ ለሙሉ መውደማቸውን እየተነገረ የሚገኘው የቅዱስ ገብርኤል እንዲሁም ደግሞ የቅድስት አርሴማ ቤተክርስቲያን እንደሚታወቀውም እንግዲህ ኢትዮጵያውያን በርብርብ የሰሩት ቤተክርስቲያን እንደሆነ ይታወቃል። በዚህ ሰዓት እንግዲህ ከባድ የሆነ የእሳት አደጋ እንደደረሰበት ነው እየተነገረ የሚገኘው። በዚህ ጉዳይ ተጨማሪ መረጃ የማገኝ ከሆነ አጋራችኋለሁ። የፕላስ ምልክቷን መጫናችሁን አትርሱ። ሰበር አስደንጋጭ ዜና ከኢራን የመካከለኛው ምስራቅ ወታደራዊ ትንቅንቅ እንደ አዲስ ባገረሸበት በዚህ ሰዓት በኢራን እጅግ ስልታዊ ከሆኑ ከተሞች አንደኛው በሆነው የባንደር አባስ የወደብ ከተማ እጅግ አደገኛ የሆኑ 5 ታላላቅ ፍንዳታዎች መሰማታቸውን የሀገሪቱ መገናኛ ብዙሃን በዚህ ሰዓትም እየገለጹት ይገኛሉ። ፍንዳታ የተሰማበት ባንደር አባስ በስትሪት ኦፍ ሆርሙዝ ላይ የምትገኝ የኢራን እጅግ ወሳኝ የደቡብ ወገብ የወደብ ከተማም ስትሆን ዋነኛው የባህር ኃይል ጦር ሰፈር በመሆኑ በዚህ ሰዓት ክስተቱን በዓለም አቀፍ ደረጃ እጅግ አሳሳቢ ደረጃ ላይ መድረሱን ማመላክተዋል። ከራዮች ከባድ ቅጣት ይጠብቃቸዋል ተብሏል። ይሄን ቪዲዮ እስከ መጨረሻ ድረስ ተመልከቱ። ተከራይም ለሆነ ወዳጅ ዘመድ በፍጥነት ቪዲዮ ላኩ። በቅድሚያ ግን ለጂም የሚሆኑ ለወንድም ለሴትም እጅግ የሚያማምሩ ዘመናዊ ኢሚቴሽን ሌዘር ቦርሳዎች በ2700 ብር ከነጻ ዴሊቨሪ ጋር ቀርቦላችኋል። አሁን በመደወሉ ሰሩ ጥቂት ፍሬ ነው ያለነው። ተከራዮች ቤቱን ለራሴ ወይም ለዘመዴ እፈልገዋለሁ በሚል ሐሰተኛ ምክንያት በማስለቀቅ በምትኩ ከፍተኛ የኪራይ ዋጋ በመጫን የ11.5% ጭማሪ ህጋዊ ያስመስለው የመጫን ተግባራት እየፈጸሙ ይገኛሉ። እንደዚህ አይነት ተግባር የፈጸሙና ከሌላ ሰው ነጥቆ ያከራዩ ግለሰቦች ከተገኙ ከባድ ቅጣት ይጠብቃቸዋል ተብሏል። አከራዮች ጥንቃቄ አድርጉ። የከተማ አስተዳደሩ አከራዮች ላይ የማያዳግም እርምጃ ወስዳለሁ ብለዋል። የአዲስ አበባ ከተማ አስተዳደር የቤት ክራይ ጭማሪ ጣሪያ 11.5% ማድረጉ ተከትሎም ህግን በመጣስ በህገወጥ መንገድ የቤት ክራይ ጭማሪ በሚጠይቁ አከራዮች ላይ ከባድ አስተዳደራዊ እርምጃ እንደሚወስድም ቤቶች ልማትና አስተዳደር ቢሮ ማስታውቋል። በተለይ ደግሞ ተከራዮች ቤቱን ለራሴ ወይም ደግሞ ለዘመዴ ይፈልጋለሁ በሚል ሐሰተኛ ምክንያት ማስለቀቅና በምትኩ ከፍተኛ የክራይ ዋጋ በመጫን ከ11.5% ጭማሪ ህጋዊ አስመስለው የመጫን ተግባራት በስፋት እየተስተዋለ እንደሆነ ተገልጿል። ታዲያ በተግባርና በአፍ እጅግ ከፍተኛ ዋጋ በመደራደር ተከራዩ ለከፍተኛ የገንዘብ ጫና የሚዳርጉና የድርብ ውል አሰራር የተለመደ የሆነ መምጣቱም የተሰጡ ጥቅሞችን ያመለክታሉ ብሏል። ታዲያ ይህ ድርጊት በግልጽ ህግ ተጠያቂነት የሚያደርግና ህገወጥ ተግባር መሆኑን እንግዲህ ቢሮ ማስገንዝቧል። በዚህ ረገድም እንግዲህ ተከራዮች ጥንቃቄ እንዲያደርጉ ቢሮ አሳስቧል። በተለይ ደግሞ በአፍ የተጠየቀው ከፍተኛ የክፍያ ዋጋ በውል ሰነድ ላይ ካልተቀመጠ ተከራዮች ክፍያቸው ሁሉ ጊዜ በባንክ በኩል ብቻ እንዲፈጽሙ በማድረግም ህገወጥነትን በማስረጃ እንዲይዙ መክሯል። ቢሮ አክሎ አከራዮች በመተሳሰብና ሰብአዊነትን እንዲያስቀድሙ ጥሪ በማቅረብ ህግ ተላልፈው የሚገኙ ላይ ከባድ አስተዳደራዊና እንዲሁም ደግሞ ህጋዊ እርምጃ እንደሚወስድም በጥብቅም አስጠንቅቀዋል። ማህበረሰቡም ይህንን ህገወጥ ተግባር በጋራ ለመከላከልና ጥቆማ በመስጠትም የበኩሉ ኃላፊነት እንዲወጣ ጥሪ ማቅረዋል።
ይሄ ሁሉ ሚሳኤል መሬቱን ሲያደበላልቀው የአሜሪካ የአየር መቃወሚያ ብቃትና አቅም እንደ ዩክሬን ተሽመደመደ እንዴ የሚል ጥያቄ ማስነሳቱ እንዳለ ሆኖ ጠርጥር ወደ ቻይና ያሰኛል። በባህሬን በአሜሪካ ጦር ሰፈሮች ላይ የተሰሙት የሚሳኤሎች ፍንዳታ ኃይል በኳታር ነዋሪዎች የተሰሙ መርገብገቦችን ፈጥረዋል ተብሏል። በጥቅሉ 40 የሚሆኑ ሚሳኤሎች በቀጥታ ከመሬት ተደባልቀዋል። የጋሸ ጉዳይ አስቸጋሪ ሆኗል። ትናንት የጣሉትን ዛሬ አንስተዋል። በትናንትናው ዕለት በሆርሙዝ ሰርጥ ለሚተላለፉ መርከቦች 20% ታክስ ጥላለሁ በማለት የአሜሪካው ፕሬዝዳንት ዶናልድ ትራምፕ መናገራቸው ይታወሳል። ይህንን ጉዳይ ዛሬ ሽረውታል። ትራምፕ ዛሬ እንዳሉት በትናንትናው ዕለት የገለጽኩትን ነገር ሰርዣለሁ። በሆርሙዝ ሰርጥ ላይ ማንኛውም መርከብ በነጻነት መንቀሳቀስ ይችላል። ታክስ አንቀበልም። ነገር ግን እነዚህ ሀገራት በሀገራችን መጥተው ኢንቨስት ያደርጋሉ። ሌሎች ጉዳዮችንም እናግዛቸዋለን። አሁን በሆርሙዝ ሰርጥ ላይ ምንም አይነት ታክስ ሀገራችን አትጥልም ብለዋል። ትናንትናው ዕለት ኢራን የሆርሙዝ ሰርጥ አካባቢ መጥቶ ታክስ መቀበል አይደለም ቁጥጥር አደርጋለሁ የሚል አካል ካለ እርምጃ እንወስዳለን፣ ይህ የቀይ መስመራችን ነው ማለታቸው ይታወሳል። አሁን ላይ ትራምፕ ቃላቸውን አጥፈው በዚህ መልኩ ሰርዘዋል። በቻናሉ ላይ ቀጣይ የሚቀርቡትን መረጃዎች ለማግኘት ፎሎ ማድረጋችሁ እንዳትረሱ። አመሰግናለሁ። ኢራን ያወጣችውን መግለጫ ዓለምን እያነጋገረ ይገኛል። እነ ትራምፕን ይዞ ላቀረበልኝ ሰው ወረታውን ከፍላለሁ እያለች ትገኛለች። ታዲያ አሁን ላይ እጅግ አነጋጋሪም ሆኗል። የኢራን አብዮታዊ ዘመን ማለት ነው። ዶናልድ ትራምፕ ቤንያሚን ኔታንያሁና እንዲሁም ደግሞ ሌሎች የምዕራባውያን ፖለቲከኞች ላይ አደን ማወጁን ገልጸዋል። ከሀገሪቱ አብዮታዊ ጥበቃ ኃይል ጋር ግንኙነት አለው የተባለው ሐምሻህሪ የተሰኘ ጋዜጣም ትራምፕን፣ ሜሎኒን እንዲሁም ደግሞ መርዝን፣ ማክሮንና ስታርመርን እንዲሁም ደግሞ ሌሎች መሪዎችን የእስረኛ ልብስ አልብሶ እንግዲህ የሚያሳይ በሰው ሰራሽ አስተውሎ ወይም ደግሞ ኤአይ የተሰራ ምስል እንግዲህ ከጀርባዬ እንደምትመለከቱት ይፋም አድርጓል። በቀል አይቀሬ ነው በሚል ርዕስ እንግዲህ ያወጣው ይህ ጽሑፍ ማለት ነው ይፋ የተደረገው የቀድሞ የሀገሪቱ የበላይ መሪ አያቶላ አሊ ኻሜኒ ቅጣት እንዲደረግለት ጥሪ ካቀረቡ በኋላም ሲሆን መሪዎቹ ከአልጋቸው ላይ በሰላም የመሞት ምኞት ሳያሳኩ እስከ ዕለተ ሞታቸው ድረስ ተከተሏቸው ብለዋል። በኢራንም የቅድመ ኢላማ ዝርዝር ውስጥ የተካተቱት መሪዎችም የእስራኤል ጠቅላይ ሚኒስትር ቤንያሚን ኔታንያሁ፣ የአሜሪካ ፕሬዝዳንት ዶናልድ ትራምፕ እና እንዲሁም ደግሞ የእስራኤል መከላከያ ሚኒስቴር እስራኤል ካትዝ እንዲሁም ደግሞ የፔንታጎን ኃላፊ ሄክሴት እና የአሜሪካ የውጭ ጉዳይ ሚኒስትር፣ የአሜሪካ ማዕከላዊ አዛዥ እንዲሁም ደግሞ በእስራኤል የአሜሪካ አምባሳደር ማይክ ሃካቢ እና የእስራኤል አስተዳደር ኃላፊ የፈረንሳይ ፕሬዝዳንት ኢማኑኤል ማክሮን እና የእንግሊዝ ጠቅላይ ሚኒስትር ኬር ስታርመር ናቸው። እጅግ የሚያስገርም ነው። በዚህ ላይ ምድር ያላቸው አስተያየት በአዲስ መረጃ መልሳለሁ። የአባቱን አስከሬን ቤት አስቀምጦ የአባቱን ቃል ለማክበር የ12ኛ ክፍል ኢንትራንስ ፈተና ለመፈተን ከቀብር በፊት ለፈተና የተቀመጠው ልጅ ምስሉ ላይ የምትመለከቱት ተማሪ መለሰ ወርቁ ይባላል። ተወልዶ ያደገው በሲዳማ ክልል ማዕከላዊ ሲዳማ ዞን ሻፋሙ ወረዳ፣ ትምህርቱንም የተከታተለው ቡርሳ ወረዳ ቡርሳ ሁለተኛ ደረጃ ትምህርት ቤት ነው። ልጁ 12ኛ ክፍል ሀገራዊ ፈተና በመፈተን ላይ ይገኛል። ሆኖም የአባቱን ቀብር ዛሬ ቢሆንም የአባቱን ቃል አክብሮ አስከሬኑን ቤት አስቀምጦ ለቅሶ ከፈተና በኋላ ለመድረስ ወስኖ ፈተና ላይ ተቀምጧል። ለዚህ ልጅ እንግዲህ ፈጣሪ መጽናናቱን እንዲሰጠው እንመኛለን። እናንተ ደግሞ መልካም እድል ኮሜንት ላይ ተመኙለት።